ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ቤተሰቦች ደህና ናችሁ አይደለ? ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ ማለት ነው የኔ ውዶች። ዛሬ እንግዲህ ሩታ ማለት ነው ሴቶችን በጣም የሚያስወርድ ኦኬ፣ ሴቶች ለማኝ እንደሆኑ የሚያሳይ ቪዲዮ ነው ይዛ የመጣችሁ በዚህ አጋጣሚ ማለት ነው። በትናንትና ቪዲዮ ላይ ታውቃላችሁ፣ አብዛኞቻችሁ ሩታ ታውቃለች እያላችሁ፣ እኔ ግን አላቅም ሩታ እንደምታውቅ አላቅም የኔ እና እኔ አላቅም ሩታ ትወቅ አትወቅ አውቃ ይሁን አላቅም። ብታቅ ኖሮማ በደንብ ረቅጣት ነበር። ገባችሁ አይደለ? ምክንያቱም የተፋተሰው ምንም ቢሆን የተጋቡበትን አመት አያከብርም ማለት ነው። ነገር ግን አሁን የመጣውበት በዛሬ ቪዲዮ ነው የኔ ቤተሰብ ማለት ነው። እኛን አዋረደች ሩታ ማለት ነው። ገባችሁ አይደለ? ኢቭን እንኳን ኦኬ መጀመሪያ እሺ፣ ልክ እንዴት ነው አንድ ሴት በራሷ መቆም የምችለው ወይም ደግሞ በራሷ ተማምና ሩታ ካንቺ ታናሽ ልጆች ራሳቸውን ልጆቹን እያሳደጉና ነው አንተዬ ሶ ብዙ አለው። ፍቅርን መጥቀስ እንችላለን። ፍቅርን ብንቶን ካንቺ ታናሽ ናት። ገባሽ አይደለ? ስለዚህ አሉ በጣም ብዙ ሴቶች አሉ ሚዲያ ላይ ከምናቃቸው ከካሜራ ጀርባ ከሚዲያ ጀርባ በጣም ጀግና የሆኑ ሴቶች ባሎቻቸው ጥሎ ሲሄዱ ልጆቻቸውን በስነ ስርዓት ብዙ ነገር ሰርቶ ማስታወቂያ ሰርቶ ዋንተዬን እስቲ በስንት ጊዜ ዱባይ እንደምትመጣ ማለት ነው። እቃ ይዘት ትመጣለች፣ እቃ ይዘት ትሄዳለች፣ ብዙ ነገር ትሰራለች። ገባሽ አይደለ? ስለዚህ ልጇን ለማሳደግ ደፈቀና ትላለች። ልጅ ሆና ማለት ነው። ልጅ ሆና አይደል እንዴ? ገባችሁ አይደለ? በስንት ዓመት እንደወለደችም ታውቋታላችሁ። ስለዚህ ብዙ ሴቶችን መጥቀስ እንችላለንና ሰው ልጅ ሆኖ እንኳን ሴቶች ጀግና ናቸው። ልጆቻቸውን ማሳደግ ይችላሉ፣ ባሎቻቸው ጥሎ ቢሄዱም ማለት ነው። ገባችሁ አይደለ? እናንተ ጀግና ሆናችሁ ስትቆሙ ያ ወንድ እናንተ ሊለምን ይመጣል። ሩታ አንቺ አልፈልግሽም ብሎ አንቺን ጎቶሽ አንቺን በጣም ብዙ ነገር አድርሶብሽ ትቶሽ ሄደውን ሰው ድጋሚ መጥተሽ ልለምኝ እኔ አታለቅስም ያልኩት ለጋ እኔ ከዚህ በኋላ በአንቺ ተማምኜ ሲጀመር ሙሉ አፍ አውጥቼ አላወራም። ገባሽ አይደለ? ነገር ግን አንቺ ጥሮሽ ሄደው አንቺን ጎቶሽ ሄደውን ሰው ድጋሚ መጥተሽ አሁን ልጃችን አብረን እናሳድግ ተንጂ ልጅሽን ብቻሽን ነው ነፍሰ ጡር ሆነሽ ብቻሽን ነው የወለሽው አይደል እንዴ? ብቻሽን ቆመሽ ነው አይደል እንዴ? አሁን ልጅሽን አብረን እናሳድግ ታሳድጋላችሁ፣ አብራችሁማ ታሳድጋላችሁ። ሶ ተስማምታችሁ ህግ ፈቅዷል። ሶ ታሳድጋላችሁ። መጀመሪያ ግን እንደዛ ካሰብሽ ደሞ እንደዛሬ እያለቀሽ መተሽ አብርሃምን እንደምትለምኙ ካሰብሽ ደሞ አብርሃም ጎዳንቺ ብዙ ጊዜ መጥቶ ነበረ። የዛ ጊዜ ኢቭን እንኳን ተዩ አብርሃምን ጎዳሽ አይደለ? መጀመሪያ ማለት ነው። መጀመሪያ የጎዳሽው ምክንያት ደሞ አብረን እንሁን ብለሽ ሄርሜላን ትቶ ካንቺ ጋር 3 ቀን ሙሉ አምኖሽ ይቅርታሽን ተቀብሎ አብራችሁ ሆናችሁ ነበር አይደል እንዴ? ስለዚህ ልበቀል ነው ብለሽው እንደዚህ አድርገሹ ልቡን ሰብረሹ ሸኘሹ። ድጋሚ ወዳንቺ ህይወት መጥቶ ነበር አብርሃም አይደል እንዴ? ድጋሚ ግን ፋይል ይዘሽበት ደሞ ድጋሚ ከህይወትሽ አባረርሽው አይደል? አንቺ አብርሃም ወዳንቺ ህይወት እንዲመጣ ከፈለግሽ አብርሃምን ከፈለግሽ ደሞ መጀመሪያ 2 እድል ሰጥቶሽ ነበር። በዛ እድሎች 3ቴም 2ቴም መጥቷል አብርሃም። በዛ እድሎች ሰላም ፈጥረሽ ትኖሪ ነበር። አሁን መልሰሽ እሱ አሁን ምን ፈልገሽ ነው? ቆይ የሄርሜላን ፍቅር ስለተቀበረ ነው ያልኩት። ወይኔ አማርኛ ተኩዬ ሳወራ እኮ ማለት ነው ሌላ ነገር ላወራ እችላለሁ። ቤተሰብ እሺ ይቅር እያላችሁ ካልሆነ በስተቀር ብዙ ነገር ላወራ እችላለሁ ማለት ነው። ስለተቀበለ ማለት ነው። አዎ የአብርሃምን የሄርሜላን አፈቅርሻለሁ ወድሻለሁ አሁን ይሄ ሰሞን ደግሞ አፈቅርሻለሁ ፍቅረኛ ምናምን እያለ ስለሆነ አንቺ አሁን የፈጣሽበት ማለት ነው። ገባሽ? እኔ እንደ አላማ ማስበው ሩታ አሁን ቅናትም አንጨረጭሮታል። ሶ ሌላኛው ደግሞ እንዴት ሌላ ሴት ጋር ሄደ ብላም እያሰበች ነው። ሌላ ደግሞ ከሄርሜላ ጋር አንድ ስለሆነ የሄርሜላን ፍቅር ስለተቀበለ ማለት ነው። አሁንም ድጋሚ ያሰብኩት የሄርሜላን ኦኬ ምን ማድረግ ፈልጋ ነው መሰላችሁ? ድጋሚ ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። አሁን እያያችሁ ላይክም አድርጉ። ማስታወቂያ ስለሚያስፈልገው ነው ማለት ነው። ድጋሚ ህይወትሽ ላይ አስገብተሽ ለምነሽ አልቀሰሽ ድጋሚ ደግሞ አልፈልግም ልትይ ከሄርሜላ ጋር ከተለያየ በኋላ ማለት ነው። አላማሽ እንደዛ ነው እርግጠኛ ነኝ። ሩታ አሁንም ከበቀል አልወጣችም። እኔ እንደሚመስለኝ አሁንም ሩታ ከበቀል አልወጣችም። ከሄርሜላ ጋር ስለሆነ አሁንም ድጋሚ ከሄርሜላ ጋር አለያይታ ድጋሚ አልፈልግም ልትል ነው እንጂ ሩታ ከልቦ አይደለም አብርሃምን እየቀረበች ያለችው አሁንም ማለት ነው። ገባችሁ አይደለ? የቆረጠች ሴት ቆርጣ በራሷ ቆማ ብዙ ነገር ሰርታ ብዙ ነገር ማሳየት የምትችል ልጅ ናት አይደል እንደ ሩታ። ገባችሁ አይደለ? የምሬ ነው የምላችሁ። ሩታ ብዙ ነገር ብትሰራ ምትችል ሴት ናት። በጣም ብዙ ጊዜ ማውርቻታለሁ። በጣም ብዙ ጊዜም ተናግሬያለሁ። ብዙ ጊዜ ነፍሰ ጡር እያለች እንኳን ብዙ ማስታወቂያ ትሰራለሽ። የነፍሰ ጡር ልብሶችን አስተዋውቂ፣ ዳይፐሮችን እያስታወቅሽ ምናምን ብያት እንኳን አሰማም። ሩታ ምንም የሰው ምክር የሚባል ማሰማ ልጅ ሩታ ናት። ገባችሁ አይደለ? ስለዚህ ሩታ በራሷ መቆም ምችል ማስታወቂያ ሰርታ ብዙ ነገር ልጇን ማሳደግ አችልም።
አብራም እኮ ማሳደግ ልጃችን እኮ አብረን አናሳድግ አላለም። ሶ እንደማንም ሰው ተለያይታችኋል፣ ትዳራችሁ ተለያይቷል። ስለዚህ ልጅሽን ለምን አርፈሽ አታሳድጊም በስነ ስርዓት? እንደ ሲንግል ማም ማለት ነው። ሲንግል ማም መሆን አልፈልግም ያለ ወንድ መኖር አልችልም ካልሽ ደግሞ ብዙ ወንዶች አሉ። ወንዶችን አምጥተሽ አብረሽ መስራት ትቻለሽ። ማግባትን ከፈለሽ ማግባት ትቻለሽ። አብርሃም የራሱን ህይወት ይኑር። አስሬ አትጨቅጭቁ። ገባሽ አይደለ? አለቀ። ከርሜላ ጋር ሆናል። አለቀ። አንድ ሰው ከህይወት ከወጣ ወጣ ነው። ቆይ ከአንቺ ምን ልንማር ነው? ምን ልታስተምሪ ነው? ዛሬ እያለቀሽ አብርሃምን እየለመንሽ የመጣሽው ምን ልንማር ማለት ነው? በጣም ነው የምታሳፍሪ። እግዚአብሔርን እንዴ ነፍሰጡ የጎዳትን ወንድ እኛ ባህላችን ለአንድ ቀን እንኳን ባሎች ሴትን ካስቀየሙ ሄዶ ለምኖ ኦኬ ሽማግሌ ሰብስቦ ሄዶ ነው የሚያመጣት። ገባሽ አይደለ? እግሯ ላይ ወድቆ ማለት ነው። አንቺ ደግሞ በወንድ ቦታ ላይ አንቺ ነሽ ወንዱን የምትለምኚ ማለት ነው። እናትሽ አዲስ አበባ መጥቷል አይደለ? የሚመክሩ ከሆነ በስነ ስርዓት ይምከሩሽ። እንዴ ምን ነው በዚህ ልክ አንቺ ክብርሽን ለገንዘብ ሸሹ? ምንም ስሪ ስትባይ እየሰራሽ ክብርሽን ዝቅ እያለሽ ክብርሽን ሙሉ ክብርሽን ሸጥሹ ለገንዘብ። ኦኬ አሁን ሩታንም ሸሹ ለገንዘብ። ገንዘብን በዚህ ልክ የገንዘብ ጥማት አለበሽ። በዚህ ልክ ራስሽን አዋርደሽ፣ በዚህ ልክ አንቺን ዝቅ አድርገሽ፣ በዚህ ልክ አንቺን እንዴት ነው በጣም በጣም የሚያስጠላ እንደዚህ አይነት ነገር ስራ ምሰሪ ማለት ነው። ገባሽ አይደለ? አንቺን በዚህ ልክ እያለቀሽ እየለመንሹ ባልሽ ትቶሽ ሄዶሽ አንቺን ጎቶሽ በጣም ትገርሚያለሽ። ከአንቺ ምን ልንማር ነው ደግሞ? ሴቶችን እንትን ብለሽ ሴት እኛ ኦኬ ተለምነን ነው እንጂ ለምነን አልቀሰን ድጋሚ ምን ነው ድጋሚ አንፈልግም። ድጋሚ አናጋባችሁ። ከተስማማችሁ ተስማማችሁ፣ ካልተስማማችሁ ተለያይታችኋል። አብርሃም የራሱን ህይወት ጀምሮ አንቺም የራሱን ህይወት ጀምሪ። አሁን ኦዲየንሶች አያገባንም። ድጋሚ አብርሃምና ሩታ አንድ ይሁኑ ብለን አናሽቃብጥም። ገባችሁ አይደለ? ብዙ ጊዜ አድርገናል። አጋብተናችኋልም። እዚህ መታችሁ ኃጢአት እስከታችሁ አንድ ላይ አድርገናችኋል። አሁን አመት መጣ ድጋሚ በማማት ውስጥ ይጋቡ ልንል ኑ እናጋባችሁ አንልም። እግር ብሉ ከፈለጋችሁ። ልጃችንን በፍቅር እንድናሳድግ እንግዲህ እሞክራለሁኝ እና ልጃችንን በፍቅር እናሳድግ እሞክራለሁ። ታይ እንጂ ዛሬ ቪዲዮ እንደሚበዛባቸው አውቃለሁ። ታይም ማለት ነው። ነገር ግን እያሳለፍኩ አስገባለሁ ማለት ነው። በፍቅር ማሳደግ ከፈለሽ ሩታ መጀመሪያ ነበር። አሁን አልፏል። ያለፈ ነገር ኦኬ። ያለፈ ክረምት ቤት አይሰራም። ገባሽ አይደለ? ስለዚህ እንዴት ነው አንቺ ቆይ ነፍሰ ጥሩ ሆነሽ ጀግና ሆነሽ የቆምሹ ሴትዮ አሁን ካንቺ ከተለየ በኋላ ለምነሽ አልቀሰሽ እሱ ጋር የምትመጪ በጣም ነው የምታናድጂ። እኔ ጮጋሪ አለቀ ባንቺ ምክንያት። አዱ ነው ይስማማልኝ አላውቅም። ሐሳቤን ይቀበል። አይስማማም። ለምንድን ነው የሚስማማው? ትናንት እንኳን ኬኩን እንኳን እንደዛ ቆርሶ ነው ሄዶ። እሺ ደግ አደረገ። እንደዛ ስለምኑት ማለት ነው። እንደዛ አድርጎሽ ሄደን ወንድ ዛሬ ደግሞ ድጋሚ ደግሞ ልለምኙ እያለቀሽ ማለት ነው። በቃ ይሄ ወሬ ያንቺ ለቅሶ ነው ማለት ነው። እያለቀሽ ነው የምትመጪ። ሄርሜላ እየሳቀሽ ትመጣለች፣ አንቺ እያለቀሽ። አታለቅስም ብዬ ነበረ ለካ። በቃ ማልቀስ ጀመርሽ። አናዝንም። ምናዝንልሽ መስሎሽ? አናዝንም። ያዘንበት ጊዜ በጣም ብዙ ጊዜ ያደረግንበት ጊዜ አልፏል። አለቅ። አሁን ሴትን ልጅ እያሰደብሽ ነው። ገባሽ አይደለ? ለአንቺ ብዙ ነገር አድርገናል። ገባሽ? እንድትመለሽ ብዙ ጊዜ መክረናል። አንቺ ግን መልሰሽ እዛው ጭቃ ውስጥ ነሽ። ጭቃ ውስጥ አንድ ሰው እንዴት ነው ጠንክሮ ራሱን የሚያሳየው? ጀግና ሆኖ ራሱን የሚያሳየው? ከሷ ታናሽ ሴቶች እኮ አሉ በጣም ጎበዝ ሆነው የሚሰሩት አይደል እንዴ? የትኛው ሴት ልጅ ናት ከባል ጋር ተለያይታ ልጇን በሰላም አታሳድግም ያለው? ጎበዝ ሆነ ልጇን ማሳደግ አችልም ያለው? ያለ ወንድ ልጇን ማሳደግ አችልም ያለው የትኛው ባል ነው? እንኳን አብርሃም ካንቺ ጎን ሆኖ ለልጁ የሚያስፈልገውን ነገር ሁሉ አድርጋለሁ እያለ ማለት ነው። ልጇን እኮ ጥሎ ሄዶ አስረግዞ ሄዶ እኮ ማለት ነው 2-3 ልጅ እኮ ይዛ እኮ የምታሳድግ ሴት አለች እኮ። ልብሷን እያጠበች ሰው ቤት እየሰራች እኮ የምታሳድግ እናት አለች። ጀግና እናቶች ማለት ነው። በአንቺ ስም ግን አይጠሩም። የምሬን ነው የምልሽ። አይቀበል አላውቅም፣ ግን እስቲ ሞክራለሁኝ ማለት ማድረግ ያለብኝን ሁሉ ለማድረግ። የሷ እንትኖች ይብቃና ማለት ወደ አብርሃም ሊድ ቤተሰብ አብሶ የሷን ካወራውኝ ማለት ነው እግዚአብሔር ነው ማለት በጣም ነው የምናደደው። በዛ ላይ ደግሞ በጣም ነው ቪዲዮ የሚበዛው ማለት ነው። ስለዚህ አብርሃም የሚመጣ ቦታ ላይ አድርጎ ሙሉ ቪዲዮ እሷ የምታወራውን ሄዳችሁ እዛ ስሙ። እንደዛ አይነት ሴት ነው ያላቅ። ገባችሁ? በራሷ እግር የምትቆም ጀግና ሴት ነው የማውቀው። ገባችሁ አይደል? ሞክር። እኔ እንጃ አንተ መሸነፍ አልፈልግም። አንተ ደግሞ ይሄ ነገር ለማድረግ ስትሞክር እኔ መሸነፍ አልፈልግም። በቃ ለዛሬ ልሸነፍና ህይወቴ ላስተካክል ብዬ ስላሰብኩኝና ስላመንኩበት ነው ለማድረግ ይተሮክ። የት ነበርሽ? አሁን ከርሜላ ጋር ከሆነ በኋላ ህይወቱን ከቀጠለ በኋላ ድጋሚ ምን ለምን የት ነበርሽ? ቀልደኛ። ስለዚህ በጣም እንጃ ልትነግር ትችላለህ። ምክንያቱም ከነጠብ
ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር ብዙ አንተ እኔ ላይ ምትጨክል ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ። አልቅሽ ጀመረች። ከነበርኩበት ስሜት በማልቀስ ነው ሰውን የምታሳምኝ የሚመስልሽ? አናምንሽም። ሲቀጥል ደግሞ የሄርሜላን ራሱ ፍቅር ሳይቀበል ራሱ እንደዚህ አይነት ቃላቶችን መጠቀም ትቺ ነበረ። ገባሽ አይደል? እልህ ውስጥ ገብተሽ ብዙ ነገር ከማድረግ ውጪ አብርሃምን ወደ ራስሽ ብዙ ጊዜ መልሰሻል። በዛ መሀል ላይ ይሄንን ጥያቄ አቅርበሹ እንትን ምትይ ነበር። አሁን ግን የገደለ ቦታ ከገባ በኋላ ልትመልሺ እኔ እኮ አንቺ እኮ ጥሩ ሴት መስለሽኝ፣ ጀግና ሴት መስለሽኝ፣ በሁለት እግርሽ የምትቆሚ ሴት መስለሽኝ፣ ልጅሽን በስነ ስርዓት የምታሳጊ ሴት መስለሽኝ ነበረ። የትናንትና ቪዲዮ አላንስ ብሎ ዛሬም እንደዛ አድርጎሽ ሄደን ሰው ዛሬ ድጋሚ ማለት ነው። ኧረ በፈጣሪ ነገር አንጻር ነው ተረዳኝ። ይቅርታ አድርግልኝ። በጣም ተቀበለኝ ወደ ይቀልኩ አይደለም ተቀበለኝ ነው በቃ ነው ደረጃ እናንቺ ማን እንደዚህ እንኳን ያገናኘን ጉዳይ ለምን ይናቅ ጨርሰናል። ተገመለታ ልጃችን በጋራ ስማንቶ ማሳደግ እንችላለን። ከዛ ውጭ ግን እናንቺ ጋር ምንም አይነት መለስ ወይም ምን ይወራል መለስ በቃ ነው በቃ አለቅ የቀረኝ ነገር ቢኖር ባሽ እኔ ጋር ነው የሚቀረ ነገር የለም። ብዙ ነገር ጨርሻለሁ እና ማለት አሁን ላይ እነዚህ ስሜቶች ተሰምተውሽ ከሆነ ሁሉም ነገር ረፍዷል። እኔ አሁን ላይ ቀላል ረፍዷል። ባለፈው ራሱ መመለስ ሲችል ነበረ። ኦኬ እንደዛ ነገር ካሰበች ማለት ነው። አሁን ግን የሄርሜላ ፍቅር ከተቀበለ በኋላ ድጋሚ መልጣ ልጃችን አብረን እናሳድግ። ወት ሴት ልጅ እንደዛ አይነት ሴት ልጅ የለችም። ኦኬ ተለምነን ነው እንጂ ሴቶች ለምነን አናቅም። ሰው እንዴ ቀልድ ከዛም ባለፈ ደግሞ በዚህ ልክ እንኳን እናንቺ በእንደዚህ አይነት ርዕስ ማውራትም አንችልም። ከዚህም በኋላ በእንደዚህ አይነት ምክንያት ትናንትና በግድ ኬክ ካልቆረስክ አንቨርሰሪ ካላከበርክ እያደረግነበትና ሰው መልሰ ዛሬ ማግኘቷ ራሱ ማለት እንደዛ ያደረገውን ሰው ድጋሚ ማግኘት ራሱ ኦኬ። የተለያየ ሰው ሲጀመር የአመት የተጋቡበትን አያከብሩም። ነገር ግን መልሰሽ ደግሞ ዛሬ ደግሞ በአመታችሁ ደግሞ በተጋባችሁበት ደግሞ አንቺ በራስሽ መቆም አቅቶሽ ኦኬ እኔ አልችልም ያለ አብርሃም አልችልም ባዶ ነኝ ብለሽ ድክመቷን የምታሳይ ሴት ሩታ ያልቆረጠልሽም ሊሆን ይችላል። እኔ ግን ከቆረጠልኝ በጣም ቆይ የራሴ ሞት ያለ ሰው ነውና አንቺንም በማይሆን ነገር ተናገሬ ከአንቺ ጋር ተከራከሬም ተጨቃጭቄም አንቺንም ማስደበር አልፈልግም። ለምን የልጄ እናት ነች። ስለዚህ እኔና አንቺ መሀል ልጅ አለ። ልጃችንን በአግባቡ በሰላማዊ መንገድ ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺን ያገናኛል ወይም ወደ መጀመሪያ ህይወታችን የሚመልሰን ምንም አይነት ነገር የለም። ስለዚህ የፈሰሰው አከመሪ ለዝታፍሸዋች ናቸው ማለት አልቋል። በቃ ስለዚህ በእንደዚህ አይነት ጉዳይ በቃ አለቀ በቃ እንዴ የምሬ ነው። በጣም እኔ እንጃ አላውቅም። የሆነ ላወራ ራሱ እኔ በጣም ነው የገረመችኝ ሩታ ማለት ነው። ህይወቱን ሲይዝ ከሷ ጋር ሲሆን ለምን ይሆንክ እንደዚህ አይነት ርዕስ እኔንም እየጠራሽኝ የሆነ ውስጥ ባትረብሽኝና ሰላሜንም ባትነሽኝ ደስ ይለኛል። ለምን እንደዚህ አይነት ርዕስ የሚያስወራ እንኳን ጉዳይ የለንም። እናንትና ጨርሰናል። እኔ ጨርሻለሁ። በበኩሌ በጣም አከብርሻለሁ። የልጄ እናት ነሽ። ቆርጦልኛል። እኔ ለአንቺ ቦታ የለኝም። አለቀ። የልጄ እናት ነሽ። እወድሻለሁ። በልጄ በኩል አለቀ። በሰላም እንገናኝ። አለቀ። የራሴን ላይፍ እየኖርኩ ነው። አንቺም የራስሽን ላይፍ ኑሪ። አልፈልግሽም አለ። በቃ አለቀ። እንዴ ለምን ኧረ ጉድ ነው። የእውነት ነው የምላችሁ። በግድ ትዳር ሪስፔክት አለኝ። ከዛ ውጭ ግን ምንም አይነት ነገር እኔ ከአንቺ ጋር ወደኋላ መመለሽ ምንም የማደርገው ምለውም ነገር ሴት ልጅ እኮ ማለት እንኳን እንደዚህ ጎቶሽ የሄደው ወንድ አይደለም ማለት ነው። ሳይጎዳት እንኳን የሄደውን ወንድ አትፈልግም። ልጇን ብቻዋን ማሳደግ ነው የምትፈልገው። የሩታ ደግሞ የባሰ ነው። በጣም የባሰ ጨርሻለሁ። እኔ ምንም አይነት ስሜት የለም አሁን ላይ። የሰው ልጅ የሆነ ስሜት ሲኖረው ወይም እነዛ ሰው የሆነ ነገር ሲኖረው ማለት እንደዚህ አይነት ነገር ትንሽ እንኳን ሊያንገራግር በዚህ ልክ ውርደት አያድርስ በዘራችሁ ማለት ነው። እንደዚህ አይነት ጉዳይ እንድትረብሽኝም እንደዚህ ረስ እያነሳሽ እንድታወራኝም አልፈልግም። ከዛም ባለፈ ደግሞ የሰው ልጅ ያለ ፍላጎቱ ምንም አይነት ነገር ማድረግ አይችልም አይደለ? እኔም ያለ ፍላጎቱ ምንም ማድረግ አልችልም። በቃ አለቀ። በዚህ ልክ ውርደት በዘራችሁ አይድረስ። የኔ ቤተሰብ በዚህ ልክ ማለት ነው ነገር ታረጉ እንደማችል ነገር ቆጡ ማለት ነውና እኮ እያስገደድኩ አይደለም ግን ይገባኛል። በጣም አመሰግናለሁ። መልካም ይብዛልኝ። ለኔ መልካም ነገር እግዚአብሔር እንትን ይበልልኝ። አንቺ ምን እንደዛ። ከዛ ውጪ ግን በእንደዚህ አይነት ርዕስ በድጋሚ አንቺ ማውራት ምንም አይገባን። ምርጥ እንጨርሻለን። በቅቶኛል። በቃ ሁሉም ነገር ቆርጦኛል እና በዛሬ ላይ ነገሮች አሁን ከገቡሽ አሁን ሶፍ ያለው ሁሉም ነገር ረጥቶና መመለስ ማልችል። ስለዚህ በአግባቡ በሰላማዊ መንገድ ልጆችን ሞር ማሳደግ ነው የተሻለ ነው የማስበው ማለት ነው። እናንቺ ማለት ይሄ ነው ማለት ብዙ ጊዜ እንደዛ ብለኸኝ ታውቃለህ። የራሴን ወጅ ጀምሬያለሁ ምናምን ብለኸኝ ታውቃለህ ከዚህ በፊት
ግን ደግሞ አንዳንዴ ወደ ኋላ ትመለሳለህ። እኔንም ተስፋ የሚሰጥ ነገር ታሳየኛለህ። አለፈ እኮ አለፈ ሩታ። ኦኬ ቤት እየመጣ ምናምን ነበር አይደለ? የዛ ሰዓት ተስፋ እየሰጠ ምናምን የነበረ ሰዓት በቃ አለቀ እኮ። አሁን እኮ ቆረጠ አይደለ እንዴ? ባለፈው እኮ አለቀ። ያለፈ ነገር አታንሺ ሩታ፣ ያለፈ ነገር አታንሺ። በዛ ሰዓትማ የዛ ሰዓትን አንስተን አውርተናል። ያለፈ ነገር አለቀ። ያቺ የምናቃት ሩታ የታለች ነው የምለው? የምናቃት ነፍሰ ጡር እያለች ለብቻዋ የቆመችው ገባሽ አይደለ? ያለማንም ጉልበት የቆመችዋ ብቻዋን ለዚህ የበቃችዋ የታለች እንዴ? ሙሉ በጣም ከምንሽ በላይ ማለት ነው። ተስፋ ለሰጠሁሽ ነገሮች እንደገና ደግሞ ለእያንዳንዱ ነገሮች ይቅርታ። በጣም ሶሪ በቃ እኔም ባለማወቅ ነበር እነዚህ ነገሮች አድርጌ ነበሩ እና እንደዚህ አይነት ጉዳይ በሰብሽ ደስ ይለኛል። በጣም ይቅርታ እኔም ተስፋ ከሰጠሁሽ ማለት ነው። ከዚህ በኋላ ግን እንደነገርኩሽ ነገሮች ያስተካከልኩኝ በሰላማዊ መንገድ ነው መቀጠል የምፈልገው። ከእኛም ሰው ጋር መጋጨትም ምንም ማድረግም አልፈልግም። በሰላም ነው መኖር የምፈልገው ማለት ነው። ስለዚህ አንቺ ደግሞ የመጣሽ ህይወት ምናምን እንድትበጠብጭው እንድትረብሽ ነው የምፈልገው። እኔ እኮ ህይወትን በቁጭ ረብሽ አላውቅም። ገና ዛሬ አይደል እንደ ጊዜ ነገር አወራሁት። አሁን ማውራት አይጠበቅብሽ። እንደዚህ አይነት ነገር አልፏል። ሁሉም ነገር አልፏል። በቃ ቆይ አልፈልግም ያለው የራሴን ህይወት ጀምሬያለሁ ብሎ ኦኬ የሌላ ሴት ፍቅር ተቀብሎ አንቺን ጎቶሽ ሄደ ወንድ በራሴ ሳልኩት እኮ እንኳን ጎቶኝ አይደለም ሳይጎዳኝ እንኳን የወረን ወንድ እኔ አይኑን እንኳን ላየው አልፈልግም። አይኑን እንኳን ማለት ነው። ገባሽ አይደል? ለነገሩ ከአንቺ ጋር ሴት ነን ብላ አንቆጠርም። ገባችሁ አይደል? ከቡታጀራ ሴቶች ጋር ይሄን ለምኖ የሚመጡት ኦኬ አፈቅራለሁ ብሎ የሚመጡት ሴቶች ጋር ሲጀመር እኛ ሴቶች ኦኬ አንገናኝም፣ አንመጥናችሁም ሲጀመር ማለት ነው። ገባችሁ? እናንተ ሴቶች አይደላችሁ። ነገር ግን አንቺን የጎዳሽ ሰው ኦኬ እኛ እኮ ማለት ነው እንኳን መሀል ላይ ኦኬ እኛ ባህላችን የምናውቀው በአበሻም ሆነ ኢትዮጵያ የሆነን ማለት ነው። ገባችሁ አይደለ? መሀላችን ላይ እንኳን ባና ሚስት የሆነ ነገር እንኳን ክፍተት ተፈጥሮ ወይም ደግሞ ተጣልተው እንኳን ቢመታት የሆነ እናቷ ቤት እንኳን ከሄደች ማለት ነው ሄዶ ሽማግሌ ይዞ ለምኗት እኮ ነው ይዟት የሚመጣው እንጂ አልፈልጋትም እኔ የራሴን ህይወት ይዣለሁ ብሎ ፍቅረኛ የያዘውን ወንድ ባሌን ልጃችን አብረን እናሳድግ ብዬ እያለቀስኩ እሱን አለምነው በፍጹም አላደርገውም። የምታደርግም ሴት ደግሞ አብሻ ሴት የለችም። ሁሉም ነገር በቃ እኔ ግን እንደዛ ይሰማኛል። እኔ ይሰማኛል። በቃ በቃ ትቻለሁ። ሁሉም ነገር መሸነፍ ስለማትፈልግ ነው አይደል? እንደዚህ ምትሆን ከመሸነፍ ጋር የማይገናኘው ነገር የለም። የእውነቴ ነው። ከልቤ ነው የምነግርሽ። ጌታ ነው ማለት ነው። ትቻለሁ። ሁሉ ነገር ትቻለሁ። ከልቤ ነው። ጌታን ነው አለ። ጌታን እውነት ጌታ ከልቤ ነው አለ። ይቅርታ ማድረግ ይልሻለሁኝ። እኔ ይቅርታ ስጠይቅኝ ባለፈው ነው ይቅርታሽን የተቀበልኩት ማለት ነው። እና አሁን እኔ እና አንቺ መሀል ይቅርታ የሚያጠያይቅ ነገር የለም። ስለዚህ በቃ ተረጅኝና ነገሮችሽን የአንቺን የራስሽን ትምህርት ነው ማድረግ ይቻለ ነው ማለት ነው። እና ትንሽ አሁን ላይ ሰላሜን ለመመለስ እየሞከርኩ ሲጀመር እኮ አብርሃም ራሱ እኮ መጥቶ ሩታ ጋር ተገናኝቶ እኮ እንደዚህ አይነት ነገር ራሱ ማውራት አይጠበቅበትም። ምክንያቱም አለቀ። አንድ ሰው እያየች ነው በቪዲዮ አይደል እንዴ? ከርሜላ ጋር ያለውን ህይወት እያየች ነው። ከርሜላ ጋር ህይወት ጀምሯል። ስለዚህ አለቀ። የራሱን ህይወት ጀምሯል ብላ እኮ መንገዱን እኮ ጨርቅ አድርግልህ ብላ እኮ መለየት የምችል ሴት ናት። እንዲህ ጉድ እኮ ነው። የሌካ ነውንክ አብረን ካልቀጠልን ከተለያዩ በኋላ በቃ ፍታኝ ተፋቶ ምናምን ብዙ ጊዜ ሲጀምር ማለት ብዙ ጊዜ እኮ ተለማምናችኋል አይደል እንዴ? ብዙ ጊዜ ህግም ሊያስታርቃችሁ ሞክረዋል። ብዙ ጊዜ እንትን ቤተሰብ ለምነዋል። ነገር ግን አሁንም መታችሁ ልመና ከአብርሃም ወንድ ሌላ ወንድ የለም እንዴ ነው የምለው? የለም። የምሬ ነው። ለምለም እንዳለችው አብርሃም ብቻ ነው እንደ ቡታጀራ የተገረዘው። ሌላ የተገረዘ ወንድ የለም እንዴ? አላጋጠማችሁም? በዚህ መሀል ደግሞ እንደዚህ ነገሮች መጠቀም ይመስለኛል። ብዙ ነገሮች አሞኝ ከፍቶ የነበሩ ብዙ ነገሮች አስጠልቶኝ ብዙ ነገሮችን አሳልፌ ነው ዛሬ መጣሁ። ስለዚህ ዛሬ ደግሞ ነገሮችን ለማስተካከል በመሞክርበት ታይም እንደዚህ አይነት ነገሮች መጠለሽብኝ መስለኛል። ማለት እኔ እኮ ከአንተ በላይ ብዙ ነገሮችን ላሳልፋለሁ። ብዙ ነገሮችን ቆይ እንደዚህ ብለሽ ኦኬ እንደዚህ ሆነሽ እኮ ነው አብርሃም እኮ ካንቺ ጋር ነበረ። ሩታ 3 ቀን ሙሉ እኮ በፍቅር አጥምደሹ ካንቺ ጋር ነበረ እኮ አይደል እንዴ? ስለዚህ የተቀበለውን ልጅ እኮ አልፈልግም ልበቀለን ሆነ አልፈልግም ብለሽ እኮ ወንድሞቼ ብለሽ ያመጣሻቸው አሉ አይደል? ስልባቦት የሚመስሉት ማለት ነው። ኦኬ ከነሱ ጋር ሆነሽ እኮ አብርሃምን አልፈልግም ብለሽ እኮ ስቀሽ እኮ የተጫወሽበት ሴት ነሽ። አሁን መልሰሽ ደግሞ እንደዚህ ማድረግ ቆይ ምን ይሉታል? ምን ይሉታል? እየተቋቋመ ያለሽ ኮንሶል እሺ። እና አሁን ጉዳዩ ያስደስታል። እንድትጎጂ አልፈልግም። ማንም ሰው አይደለም አንቺ የትኛውም ሰው በእኔ ምክንያት እንዲጎዳም ማንም እንዲሆን አልፈለገም። በቃ አሁን
ቤተሰብ አሁን እኔ እንዳሰብኩት አሁን እኔ እንድጎዳ ደስ ይላል ወይ ያለች ነው። ልክ የአብርሃምን ስራ ልትሰራ ነው መሰለኝ ሩታ ራሱ ማለት ነው። ገባችሁ አይደል? አሁን አብርሃም ለኔ ከኔ ተለየኝ እኔ ሆስፒታል ልትገባ ትችላለች። ኦኬ ከዚህ በኋላ ማለት ነው የምሬን ነው የምላችሁ በዚህ ሁኔታ እያለቀሰች እንደዚህ እየለመነችው ከዚህ በኋላ ሆስፒታልን ገብታ አብርሃም እንዲደርስላትም ከዚህ በኋላ ብዙ ነገር ሊመጣ ይችላል። ቤተሰብ ማለት ነው አብርሃም ወደ እሷ እንዲመጣ ታደርጋለች። እርግጠኛ ነኝ በዚህ ቪዲዮ እንዳየሁት። ገባችሁ አይደለ? ወደፊት የሚመጣውን ማሰብ መቼም አያቅተንም። ገና ይመጣል ገና ከዚህ በኋላ ማለት ነው። ገባችሁ አይደለ? ሩታ ታመተይታለች፣ ሩታ እንደዚህ ሆናለችም ተብሎ አብርሃም ደግሞ የልጁ እናት ናት እንድትጎዳ አይፈልግም። ገና ብዙ ነገር አለ ከዚህ በኋላ ገና ድራማው አላለቀም ለካ። ወቸ ጉድ አለ ያገሬ ሰው። ደግሞ መወሰን መቻል አለብሽ። በቃ ላይፍሽ ላይ መወሰን አለብሽ። ገባሽ? ነገሮች ባለ ማወቅ ታደርጋቸው ያለሱ መኖር አልችልም ብላ ነው እንትን የምትለው ታውቃላችሁ። ጠብቁ። አሁንም ደግሞ መወሰን መቻል አለብሽ። ነገር እንዲቆርጥልሽ ነው የምፈልገው። ገባሽ? አለቀ። እኔ ከዚህ በላይ ሩታን በእናትህ ናቸው እንደዚህ አይነት ጉዳይ እንኳን ማውራት አይገባንም ነበር። ለምን ልትረዳኝ ነው? ነገሮች ተቀይረዋል። ሩታ ብዙ ነገሮች ተቀይረዋል። በቃ ተረዳሽኝ? ስለዚህ የቀድሞውን አብርሃም አይደለም እኔ ጋር አሁን የምታገኘው። ማለት ነገሮች እኮ የተቀየሩት ገና እኔ እንጃ ተቀይሯል ብሎ እንኳን ለማውራት እኮ ያን ያህል እኮ አይደለም። የምሬ ነው። ያን ፍቅር ተቀበለ በኋላ ነው እኮ ያን ያለው ነው። እሱን ልትይ ትችያለሽ ሩታ። ፍቅር ከተቀበለ ገና ሳምንትም አልሞላም ልትይ ትችያለሽ። ነገር ግን ከሄርሜላ ጋር ብዙ ጊዜ አብሮ አሳልፏል። ፍቅሯን እንደሚወዳት እንደሚያፈቅራት አልተናገረም እንጂ ብዙ ጊዜ ከሄርሜላ ጋር አብሮ ሆኗል። ኦኬ። ስለዚህ ፍቅር ብቻ ነው የተቀበለው። ሰው የለመዳት ሴት ናት፣ የሚያውቃት ሴት ናት፣ አዲስ ሴት አይደለም። ገባሽ አይደለ? አይደለም ተቀይሯል ምናምን ብለህ ለማውራት እስከ ቅርብ ጊዜ እኮ የሆነ ለኔ ያለን ፊሊንግ እኮ እያሳየኝ ነበር አይደል? በጣም በቃ መስሎሽ ነው እኔ እኮ ሴቶች መጀመሪያ ማለት ነው ወንዶችን ስታፈቅሩ በጣም የሚገርመኝ ነገር ምንድነው ታውቃላችሁ? ሙሉ ልብ ነው የምትሰጡት። ወንዶች እኛን ከልባቸው ለማውጣት ጥቂት ሰከንዳት እንኳን አይቆዩም። ገባችሁ አይደለ? ለምን አንድ ልጅ አይደለም ለምን 10 ልጅ አትወልጅም ሩታ ማለት ነው። ገባሽ አይደለ? ሴቶች ግን አንድ ወንድ ላይ ጠመም ልክ እንደ ግሉ ማለት ነው። ገባችሁ አይደለ? ከአንድ ወንድ ውጪ አናቅም። እሱን ብቻ ከሱ ጋር ካልኖርኩኝ ህይወት ያለሱ በቃ ባዶ ነች። ኦኬ ከሱ ጋር ካልኖርኩኝ መኖር አልችልም ብለን የምናስበው ሴቶች ለምን እንደሆነ አላቅም። ካያችሁት ሴቶች ናቸው ራሳቸውን የሚያጠፉት በወንድ ምክንያት። ወንዶች አጥፍተው ያውቃሉ? ለኛ ብሎ ማለት ነው አያውቁ። እነሱ እንኳን አይደለም እንኳን ተለይቶ አይደለም ኦኬ በጣም የሚወዳት ሚስቱ እንኳን ብትሞት ማለት ነው ወር ሳይሞላ ነው ሌላ ሴት የሚያስገባው የእንጀራ እናት ማለት ነው። ገባችሁ አይደለ? ሴቶችስ እንደዛ አይደለም። ገባችሁ? ማወቅ አለባችሁ እሱን። ወንዶች ምንም ቅርብ ለምን ዛሬ ጠዋት ለኛ ለምን ቦታ አይሰጣንም? ከሰዓት ሌላ ሴት ያገባል። ይሄንን ማወቅ አለባችሁ። አድርገኸዋል። ዛሬ ላይ ነው ነገሮች የገቡሽ። ዛሬ ነው የኔ ነገር የኔን ማንነት የገባሽ። እኔን ማወቅ የፈለግሽ ዛሬ ነው። እንደዛ አይደለም። እግዚአብሔርን እያለ እየማለ ነው። ቤትሽበት ሁሉ ፈጣሪ ከተልሽ። አሁን ላይ ግን እንደዚህ አይነት ርስ በእግዚአብሔር እንዳታንሽ ውስጥ የማጠብሽ ወስኛለሁ። ለነገሮች ወስኛ ነው። እውነቱን ልንገርህ የሆነ ነገር ባይኖር ኖሮ ይሄንን ርስ ስላነሳው ልትረብሽ አልችልም ነበር። ይሄ ነገር ካለ ግን ልትረብሽ ትችላለህ። እኔም ነገሮች ሊረብሽ ይችላል። ዴት ምድር ላይ ሰፖሪ ብዙ አይነት ነገሮችን አእምሮሽን ሊረብሸው ይችላል። ግን ደግሞ ይሄ ነገር አድ እንዲሆንብኝ ደግሞ ይች ነገር ደግሞ አድ እንዲሆንብኝ አልፈልግም። በቃ የራሴን ላይ ራሴ መንገድ ነገር ግን ማሽ ለብሳችሁ እንዴት ነው የኔ ያልገባኝ ነገር ማለት ነው። ማሽ ለብሳችሁ ከታች አብርሃም የለበሱን ሱሪ አላየው። ነጭ ነው። ነጭ ከሆነ ማሽ ለብሳችሁ ከሉሌል ጋር ነጭ ለብሳችሁ ባለፈው ስታሳልፉ የነበረው ነው ወይ? እኛ ላይ እኮ በጣም ነው የምትጫወቱት። ወይኔ ኦዲየንሶች ለማስተካከል እየሞከርኩ ለመኖር እየሞከርኩ። ስለዚህ እኔ ደግሞ ይህንን ማንነት ደግሞ የምትፈልጊ ከሆነ ቢያንስ ልጅሽ አባት ደስ ይባል አለ እንኳን በህይወት ለማለት እኔ በህይወት እንደመፈቀድ ገባሽ። እየተጨነቁ ነው ያሉት በብዙ ነገር ማለት ነው። ነገ ላይ ልጅ ሲጠይቅሽ አባት አለ ማለት ትፈልጊያለሽ አይደለ? ስለዚህ ይህንን ደግሞ የምትፈልጊ ከሆነ በቃ ማለት አሁን የኔ እናንተ ጉዳይ ነው እንደዚህ እያስጨነቀቅ ያለው ወይስ ምንድን ነው እያስጨነቀ ያለው? እንቅበኝ ማለት ይህንን ስላነሳሁብህ ያንተን ህይወት ሊያሳጣ የሚችል ምንም ነገር አለ ብዬ አላስብም። በዛ ግራ ስለገባኝ ነው። አልገባኝም። ምንድን ነው ቆይ በህይወት እንዲኖር ከፈለግሽ ተይኝ እያለ ነው አብርሃም። ምንድን ነው ያለው ጉዱ? ለራስሽ መኖር ለመኖር ምክንያት የሚችላል። ስለዚህ በቃ ደግሞ ላይ ነገር ውጥጥ ብሎልኛል። በቃ ትቼ ስለዚህ በቃ ደግሞ ወደ ሌላ ነገር በግልጽ አማርኛ ላንቺ ፊሊንግ የለኝም እያልኩ ነገርሽ በግልጽ አማርኛ በእጅ ልክ እያገርኩሽ ደግሞ አንቺ መቀበል ካቃተሽ እንግዲህ ምንም ማድረግ አይቻልም።
ለአንቺ ምንም አይነት ፍቅር የለኝም 100% እርግጠኛ ነኝ እያለ ነው። እንደዚህ የሚያደርግ ወንድ ነው የምንለምኝ እያለቀሽ ገና ልትለምኛለሽ። እኔ እኮ አትለምንም ሩታ አታለቅስም፣ በራሷ ትቆማለች ምናምን። ውይ አቤት 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 የሩታን እንትን እንደሚያቅሰው አይመስልም። ተግባር ግን ማለት ከዚህ በኋላ ደግሞ በተግባር ማሳይሻለሁ። በቃ ከዛ በፊት ልሳፈር እችላለሁ። ከዚህ በኋላ ተግባሬም ደግሞ ያሳይሻል። ከዚህ በኋላ ተሳስተህ አይመስለኝም። ከሰው ጋር ስለሆነ እና ብቻዬን ሰውን የምታሳየኝ ነገር ዛሬ ላይ ብቻሽን ሳይሆን ማንም የለም አይደለ? ስለዚህ ማንም ሳይሆን ፍቅርም እንደዚህ ነው። ከዚህ በኋላ ይሄ ማንነት ነው ትክክለኛ ማንነት ይገባሽ። ከዚህ በኋላ ይሄን ማንነት ነው። አሁን እንደዚህ የምታናገረኝ እኔ ተሸንፌ ስለወረኩ ነው አይደለም? በእውነት ነው አይደለም? አንቺ ለሰነስ ስለተሸነፈ አይደለም። በእውነት ነው። ዛሬ ተሸንፌ አንድ ጊዜ የሆነ ነገር ላይ ደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ላይ ላትደርሽበት ትችላለሽ። በብዙ ነገሮች ተቀይሮ ነው ልታገኛቸው የምችል። ስለዚህ በቃ አልቆታል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት እያነሳንነት ማውራት መከራከር መጨቃጨቅ አይገባንም። ነገም ከነገ ቆይ ወንድ የለም እንዴ ነው የምለው? ወንድ የለም ለካ ኢትዮጵያ ውስጥ አሁን ወንዶች ሴቶች ናቸው ወንዶችን የሚለምኑት ምናምን የሚባለው እውነት ነው? የምሬን ነው። እውነት ነው። ወንድ የለም። ወንድ ጥረት አለ እንዴ ያበሻ ላይ ማለት እኛ ኢትዮጵያ ወንድ ጥረት ደረሰን እንዴ? የምሬን ነው። ወንድ የለም። ባሎቻችሁን ጠበቅ አድርጋችሁ ያዙ። ምምዳን ቀሞች ባላ ያላችሁ ጠበቅ አድርጋችሁ ያዙ። ለነገሩ ጠበቅ አላደረጋችሁ አላደረጋችሁ የሚሄድ ከፈለገ ይህ ጥርግ ብቻ መኖር አይቻልም እንዴ? በደንብ ነው የሚቻለው። ይህን አብርሃም ነው ታገኘችው ምንም የሚቀየር ነገር የለበት በኋላ። ስለዚህ ይበልጥ ደግሞ ጭንቅላሴን ደግሞ ሰላም እንዲያገኝ በራሴ ብትተኝ ሞር የተሻለ ነው ብዬ ማስበው። ስለዚህ እርታ ከዚህ በላይ ባላወራ ደስ ይለኛል። ካላቅም እንደዚህ ትላለህ። እየጨነቀኝ ነው። ከዚህ በላይ ባልጫና ቅዱስ ነው። አብርሃም ግን የጭንቀት በሽታ አለበት። በዚህ አጋጣሚ ብታስመረመሩት ጥሩ ነው። የምሬን ነው። ሁሌ እንደተጨነቀ ነው እኮ እሱ። መናገር አልነበረብኝ ማለት ነው። ማለት መናገር ሳይሆን ለራስሽ እንኳን ደግመሽ መንገድ የለብሽም አይደል? እንደኔ ለራስሽ ለአእምሮሽ እንኳን ደግመሽ መንገድ ችግር የለውም። የልጅ አባት ነው አይደል? የልጅ አባት ነው የልጅ አባት እንደ ልጅ አባት ነው የሚቀርበው እንጂ ባለ ይሁን መልሰን እንደ በፊቱ እንውን ብሎ መለመን ኔቨር። የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖር ይገባል። ሊሆን ሰው አክሮ ነው ሊኖር የሚገባው። ገባሽ? እኔ ደግሞ ምንም ስሜት ሳይኖረኝ ከአንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺም ነገር ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖረኝ ከአንቺ ጋር ብኖር እውነት እኮ ነው። ሩታ ቋንጭ አብርሃም ለአንቺ ፍቅር ከሌለሽ ስሜት ከሌለው ማያፈቅርሽ ማይወድሽ ከሆነ ቆይ ሬሳውን ከሱ ጋር ስተኝ ራሱ ምንም ላንቺ ምንም አይነት ነገር ከሌለ ጀርባ እየሰጣ የሚተኛ ከሆነ ማለት ነው ምን ሬሳ ነው አቅፈሽ የምተኝ ማለት ነው። ገባሽ አይደለ? ቋንጭ ምን አነሰሽ? የምትፈቀሪ ሴት ነሽ። እንደ ሴት ሴትነትሽን አታስከብሪኝ ወይ ነው የሚገርመኝ። እርግጠኛ ትመስለኝ በእውነት እሺ ለምን ተስፋ ሰጠህ? ተስፋ እኮ አለቀ። ተስፋ የሰጣሽ ጊዜ እኮ አለቀ አይደል እንዴ? የሄርሜላን ፍቅር ሳይቀበል ነበረ ሰው እየመጣ ልጁን ሲያይ ምናምን እዛ ሳልነበረ። ስለዚህ አሁን እኮ ከሄርሜላ ጋር ሆነ አለቀ እንዴ? በቃ አለቀ። ለምን ተስፋ ሰጠህ? ቶታሊ ተስፋ ሰጥቶሽ አንቺ ምንም አይነት ተስፋ ሰጥቶሽ አንቺ እየመሰለሽ ስለነበረ ነው። ምናልባት ያ ተስፋ ይሆናል አንቺ ነው ነገሮችን ተስፋ ራሱ ቢሰጥ እንደዛ ይጎዳሽ ሰው ማለት ነው። መልሶ አፈቅርሻለሁ ራሱ ቢልሽ ትቀበያለሽ? እኔ የምለው ማለት እሺ ተስፋ ሰጣ እንበል ቢሰጥሽ ራሱ እንደዛ የጎዳሽን ሰው እንዴት ትቀበያለሽ? ሲጀምር ማለት ነው እንዴት ትቀበያለሽ? እንትን እንድትያደርግሽ ነው ትክክል አይደለም። ያው ስለዚህ እኔ ደግሞ ለአንቺ ከማሰብ አንጻር ነው የሆነ ነገር ይወራሻለሁት ለአንቺ ይሻላል ብዬ አስባቸው ነገር ናቸው ገባሽ? ስለዚህ እኔ ታውቀኛለህ ምንም ነገር ባላይ እንደዚህ አይነት ሴት አይደለሁም። ደፍሬ የምናገርም ሆነ ለመውጣት መሞከረኛ ሴት አይደለሁም። ሁሉ ነገር ለመርዳት እየሞከርኩኝ ያለው አንቺም እኮ ማለት አንተ ላይ የሆነ ነገር ባላይ ኖሮ ያለኝን ፊሊንግ ለመውጣት ደፍሬ ነው ነው እንደዚህ ሆንኩ። ልክ እንደ እኔ የሚመስለኝ ቤተሰብ ልክ የመጀመሪያውን የመጡበት ማለት ነው። ልክ እንትኑ ራሱ ቤተሰብ ምን እንደው ተቀላችሁ ክላሲካሉ ራሱ የመጀመሪያው ነው ያመጡት። እሺ ሩታ አልቅሳ አብርሃምን ስትጠይቆ የዛ ሰዓት ፍቅር ጥያቄ ታውቃላችሁ። አዲስ አበባ ስትሄድ አብርሃም ሲያለቅስ ምናምን ሩታ ስታለቅስ ባጃጅ ይዞ ሲሮጡ ምናምን የዛ ሰዓት ወከባ ነበረ። ያ ክላሲክ መልሶ አመጡ። አብርሃምና ሩታ አሁን ያ ቦታ መመለስ ይፈልጋሉ። እንደዛ በጣም ቀውጢ ማድረግ ይፈልጋሉ ሚዲያውን ማለት ነው። ገባችሁ አይደለ? እንደዛ ነው የፈለጉት። አሁን ለዛ ነው አሁን እንደዛ ይገቡት። ገባችሁ አይደለ? ከነ ክላሲካሉ ምናምን ሩታ ካላለቀሰች መቼ ይሆናል? አዎ ስታለቅስ በደንብ የሚታይላችሁ ነው የሚመስላችሁ። ለዛ ነው እኮ የምታለቅሰው። ካላለቀሰች አይታይም እንዴ? እኔ የምለው ካላለቀሰች ቪዲዮ አይታይም? ወቾ ጉድ! የልጄ እናት ማለት
አልፈልግም ብላ ከተፋቱ በኋላ ድጋሚ አግባኝ ብላ የምታለቅስ ሴት ወቸው ኖረኝ ነበር። እሱ የኔ ነገር ለኔ እንዳለው ባያሳይ አትሊስት እኔ እንጃ ማለት የመጀመሪያን ዲዛይን አመጣች። የመጀመሪያውን ስታይል ነው ያመጣችው ሩታ ማለት ነው። ልክ የመጀመሪያ ስትገባ የነበረውን ስታይል ከዚህ በኋላ አናጋባችሁም፣ አንፈልጋችሁም፣ የራሳችሁ ጉዳይ ኦኬ፣ ምንም አንልም። አብርሃምና ሩታ ይታረቁ ምናምን እናገባ እናስቃብጥ አንልም። መብታችን ነው። አንልም። አጋብተናል። የዛሬ አመት ማለት ነው አጋብተናችኋል። አላማረባችሁም፣ አለቀ። አንልም አለቀ። ከርሜላ ጋር ይቀጥል። አብርሃምም አንቺም የራስሽን ህይወት ኑሪ። አንልም። ሴት ነኝ፣ ብዙ ነገር እያየሁኝ የቻልኩኝ ሴት ነኝ። ኖ አትቆምም። በዚህ ጊዜማ በቃ ተሰብራ ነው የምትቀረው። ልትወድቅ ነው ምናምን በሚባልበት ቤተሰብ ቻው። እሺ ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። የመጣችሁላችሁ ላይክ ሳታደርጉ እንዳታልፉ። ይሄንን ቪዲዮ አያችሁትም ሁላችሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እሺ የኔ ውዶች ማለት ነው ስወዳችሁ እና እኔ የሚገርመኝ ሩታ አያልቅባትም። የኔ ውዶች ማለት ነው አያልቅባትም። በቃ አለቀ። የመጀመሪያውን ቦታ ነው የተመለሰችው ሩታ ማለት ነው። ያለፈ ታሪክ አለቀ። ሁለታችሁም ተለያይታችኋል። የራሳችሁን ህይወት መቀጠል ነው ያለባችሁ እንጂ አሁን ያለፍኩት ጀግና ሴት ነበርኩኝ ትወድቃለች እየተባልኩኝ ምናምን ኖ እሱ አለፈ። ቻው ቤተሰብ፣ ሰላማችሁ ይብዛልኝ። እሺ ወዳችኋለሁ።